አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 15 በዚች ቀን የመኮንን ርባኖስ ልጅ ቅድስት ክርስቲና በሰማዕትነት ሞተች። አባቷ ጣዖታትን የሚያመልክ ነው። እርሷም አባቷ እንዳስተማራት ታጥናቸው ነበር። በአንዲት ዕለትም አስባ ተመራመረች፣ በልቧም እግዚአብሔርን መፍራት አደረ። ተነስታም ፊቷን ወደ ምስራቅ መልሳ ቆመች። የምትጓዝበትንም የሕይወት መንገድ ይመራት ዘንድ ጸለየች። መንፈስ ቅዱስም አንድነቱንና ሶስትነቱን ገለጠላት። አባቷን በመጣ ጊዜ ልጄ እንዴት አለሽ አላት። በክብር ባለቤት በክርስቶስ ሕይወት አለው አለችው። አባቷም ሰምቶ ደነገጠ። ልብሽ ምን ለወጠው አላት። እርሷም ከሰማይ አምላክ ተማርኩ አለችው። ከዚህ በኋላ አባቷ እያዘነ ሄደ። እርሷም ተነስታ ወደ እግዚአብሔር ጸለየች። ያን ጊዜም የእግዚአብሔር መልአክ መጥቶ እንዲህ አላት፣ በርቺ፣ ከሶስት መኳንንት ትሰቃይ ዘንድ አለሽ። አዳኝ በሆነ በጌታችን ክርስቶስ መስቀልም አተማት፣ ሰማያዊ ህብስትም ሰጣት። ከዚህ በኋላ ተነስታ ጣዖታቱን ወዳሉበት ቤት ገብታ ቀጠቀጠቻቸው። አባቷም አይቶ እጅግ ተቆጣ። ልጁንም ይገርፋት ዘንድ አዘዘ። ከስጋዋም ስለ ደም ፈንታ ማር ወጣ። ሁለተኛም በብረት አልጋ ላይ አስተኝተው ከበታቿ እሳት እንዲያነዱ አዘዘ። እርሷን የነካት የለም፣ ግን ከአረማውያን ብዙዎችን አቃጠለ። ዳግመኛም በታንኳ አድርገው ወደ ባህር የጥሏት ዘንድ አዘዘ። በጸለየች ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ ከመላእክት ጋር መጥቶ ራሱ አጠመቃት። ሚካኤልም በእሳት ጉጠት የክብር ባለቤት የሆነ የክርስቶስን ስጋና ደም አቀበላት። ከጣዖታት እድፍም አነጻት። በዚያችም ሌሊት አባቷ ርባኖስ ሞተ። ስሙ ድዮስ የሚባል ሌላ መኮንን መጣ። ቅድስት ክርስቲናን አምጥተው ራቁቷን ሰቅለው ከበታቿ እሳት እንዲያነዱ አዘዘ። ሴቶችም ራቁቷን አይተው መኮንኑን ረገሙት። እነርሱንም በሰይፍ አስቆረጣቸው። እርሷን ግን ምንም አልነካትም። ሕዝቡም ይህን ተአምር አይተው የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ 30,012 ሰዎች አምነው በሰማዕትነት ሞቱ። ከሃዲው መኮንን ዲዮስም በድንገት ሞተ። ሶስተኛም መኮንን መጣ። የከበረች ክርስቲናንም ይዞ ለአማልክት ትሰዋ ዘንድ አባበላት። እርሷም እንዲህ አለችው፣ አንተና አማልክቶች ለዘላለም ወደማይጠፋ የገሃነም እሳት ትወርዳላችሁ። እጅግም ተቆጥቶ ወደ እሳት ማንደጃ ውስጥ እንዲጨምሯት አዘዘ። ምንም የነካት የለም። ዳግመኛም ለአራዊት ይጥሏት ዘንድ አዘዘ። እነርሱም የእግሯን ትቢያ ላሱ። እባቦችንም የሚያጠምደውን ነከሱት። ወዲያውኑ ሞተ። ሁለተኛም ምላሷን ጡቶቿን ቆረጡ። የምላሷን ቁራጭ አንስታ ከመኮንኑ አይኖች ላይ ጣለችውና አይኖቹን አሳወረችው። ቁጣውንም ተሞልቶ ለእባቦች እንዲጥሏት አዘዘ። አንዲቷም እባብ ልቧን ነደፈቻት፣ አንዲቷ ደግሞ ጎኗን። እንዲህም የምስክርነት ተጋድሎ ፈጸመች። ነፍሷንም አሳልፋ የድል አክሊልን ተቀዳጀች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት እንባ መሪና አረፈች። የዚችም ቅድስት የእናቷ ስም ማርያም ይባላል። ሕፃንም ሆና ሳለች እናቷ ሞተች። አባቷም አድጋ አካለ መጠን እስከምትደርስ ድረስ መልካም ትምህርትን እያስተማረ አሳደጋት። አባቷም እርሷን አጋብቶ እርሱ ወደ አንድ ገዳም ሄዶ ይመነኩስ ዘንድ ወደደ። እርሷም አባቷን የአንተን ነፍስ አድነህ የኔ ነፍስ አጠፋለህ አለችው። እርሱም ስለ አንቺ እንዴት አደርጋለሁ? ከገዳም ውስጥ ሴትን አይቀበሉምና አላት። እርሷም እንዲህ አለችው፣ አባቴ ሆይ የሴቶችን ልብስ ከላይ አስወግደህ የወንዶችን ልብስ አልብሰኝና ካንተ ጋር ወሰደኝ። የልቧንም ጽናት አይቶ የወንድ ልብስ አልብሶ ከእርሱ ጋር ወሰዳት። የቀድሞ ስሟ መሪና ነበር። እርሱ ግን ስሟን ለውጦ እንባ መሪና ብሎ ጠራት። ገንዘቡን ሁሉ ለድሆችና ለጦም አዳሪዎች በተነ። ልጁንም በወንድ ስም እየጠራ ከእርሱ ጋር ወሰዳት። ወደ አንድ መነኮሳትም ገዳም ደርሰው በዚያ እየተጋደሉ ኑሮ። ከዚህም በኋላ አባቷ ታመመ። ለሞትም በቀረበ ጊዜ አበምኔቱ ጠርቶ እርሷን ልጁን አደራ ሰጠው። ስለ ገዳም አገልግሎትም ከገዳሙ እንዳትወጣ። ከዚያም በኋላ አረፈና ቀበሩት። የከበረች እንባ መሪናም ከአባቷ ተለይታ ብቻዋን ቀረች። በጾም በጸሎትና በስግደት ከቀድሞዋ እጥፍ አድርጋ ተጋድሎ ጀመረች። ከዚህም በኋላ የገዳሙ መነኮሳት ይህን ወጣት መነኮስ
ከእኛ ጋር ለገዳሙ አገልግሎት ለምን አይወጣም ብለው ተቃወሟት። እንዲህም አበምኔቱን ባስጨነቁት ጊዜ ከእርሳቸው ጋር ሰደዳት። ለመነኮሳቱ ቀለብ የሚሆነውን የገዳሙን እህል የሚሰበስብ አንድ ሰው አለ። መነኮሳቱም በሚወጡ ጊዜ ከእርሱ ዘንድ አድረው እህላቸውን ይጭናሉ። የእንግዳ መቀበያ ቤትም አለው፣ በዚያ ያድራሉ። በዚያችም ዕለት ከጎረቤቱ አንድ ጎልማሳ ሰው መጥቶ በዚህ ሰው ቤት አድሮ የልጁን ድንግልና አጠፋ። እንዲህም አላት፣ አባትሽ ማን ደፈረሽ ብሎ የጠየቀሽ እንደሆነ እንባ መሪና የሚሉት ወጣት መነኩሴ የደፈረኝ በዩ። በጸነሰችም ጊዜ አባቱ አወቀ። ማኑ ደፈረሽ ብሎ ጠየቃት። እርሷም እንዲህ ብላ መለሰችለት፣ አባ እንባ መሪና የሚሉት ወጣት መነኩሴ ደፈረኝ። ያን ጊዜም ተነስቶ ወደዚያ ገዳም ሄዶ መነኮሳቱን ይረግማቸው ጀመረ። አበምኔቱም ሰምቶ ወጣና መነኮሳቱን ለምን ትረግማቸዋለህ? እግዚአብሔርን አትፈራውምን? አለው። እርሱም በልጁ ላይ የሆነውን ነገረው። እንዲህም አለው፣ አባ እንባ መሪና የሚሉት ወጣት መነኩሴ የልጄን ድንግልና ስለደፈረ ነው አለው። አበምኔቱም በሰማ ጊዜ እውነት መሰለውና እጅግ አዘነ። ሰውየውም እንዲህ ብሎ ለመነው፣ በአንድ ሰው በደል ንጹሐን የሆኑ መነኮሳትን በሕዝባውያን ፊት አታዋርዳቸው። ይህንንም ነገር ሰውር። ከዚህም በኋላ ቅድስት እንባ መሪናን ጠርቶ ይገስጻትና ይረግማት ጀመረ። እርሷም ስለምን እንደሚረግማት አላወቀችም ነበር። ባወቀችም ጊዜ ከእግሩ በታች ወድቃ እኔ ወጣት ነኝና በደሌን ይቅር በለኝ ብላ ለመነችው። እርሱም እጅግ ተቆጥቶ ከገዳሙ አባረራት። እርሷም ከገዳሙ ውጭ ሆና እየተጋደለች ኖረች። ያቺም ልጅ በወለደች ጊዜ የልጅቷ አባት ሕፃኑን አምጥቶ ለቅድስት እንባ መሪና ሰጣት። እርሷም እግዚአብሔርን እያመሰገነች ተቀበለችው። በላሞችና በበጎች ጠባቂዎች ዘንድ ለሕፃኑ ወተትን እየለመነች መዞር ጀመረች። እንደዚህም አድርጋ ሕፃኑን አሳደገችው። ከ3 ዓመት በኋላ መነኮሳቱ ተሰብስበው አበምኔቱን ለመኑት፣ አባ እንባ መሪናን ይቅርታ አድርግለት ወደ ገዳሙ ይመልሰው ዘንድ። እርሱም ልመናቸውን ተቀብሎ ከመነኮሳቱ ጋር ቀላቀላት። ይኸውም ከባድ ቀኖና ከሰጣት በኋላ ነው። ከዚህ በኋላ ጭንቅ የሆኑ ስራዎችን ትሰራ ጀመር። የመነኮሳቱንም ቤቶች ጠርጋ ተሸክማ ወስዳ ከገዳሙ ውጭ ትጥለዋለች። ውሃውንም ቀርታ ታጠጣቸዋለች። ምግባቸውንም ታዘጋጃለች። ያም ሕፃን አደገ። የቤተ ክርስቲያንንም ትምህርት ተምሮ መነኮሰ። 40 ዓመትም ሲፈጸም 3 ቀኖች ያህል ታማ በሰላም አረፈች። ደወልንም ደውለው መነኮሳቱ ሁሉ ተሰበሰቡ። ሊገንዙም ገብቶ ልብሶቿን በገለጡ ጊዜ እርሷ ሴት እንደሆነች አግኝተዋት ደነገጡ። መሪር እንባንም አለቀሱ። አበምኔቱን በመጣ ጊዜ ያለ በደሏ ከባድ ንስሐ ቀኖና ስለሰጣትና በእርሷ ላይ ስላደረገው ተግሳጽ መሪር እንባን አለቀሰ። ከዚህም በኋላ መልእክተኞችን ልኮ የዚያች የሐሰተኛ ልጅ አባቷን አስመጥቶ እንባ መሪና ሴት እንደሆነች ነገረው። ከዚህም በኋላ በድኗን ተሸክመው ይቅር ይበለን የሚል ቃል ከበድኗ እስከ ሰሙ ድረስ አቤቱ ክርስቶስ ማረን እያሉ ጸልየው። ከዚያም በኋላ በዝማሬና በማህሌት ከብዙ ለቅሶ ጋራ ገነዟት። ከስጋዋም ተባርከው ቀበሯት። እነሆ እግዚአብሔርም ክፉ ሰይጣንን አዞት ያቺ ሐሰተኛ ሴት ልጅና ድንግልናን የደፈረውን ጎልማሳ ያዛቸው። እያጓተትም አሰቃይቶ ይቀጣቸው ጀመረ። ወደ ቅድስት እንባ መሪና መቃብር ሄደው ኃጢአታቸውን በሕዝቡ ፊት እስከሚያምኑ እጅግ አሰቃያቸው። ከመቃብሯም ቁጥር የሌላቸው ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን ለዘላለሙ አሜን። በዚችም ዕለት በንጉሥ ዳስዮስ ቄሳር ዘመን ቅዱስ ለውራኒዎስ በሰማዕትነት ሞተ። ይህም ቅዱስ በሃይማኖት የጸና ነው። የክብር ባለቤት ስለሆነ ስለ ክርስቶስ ሃይማኖት ሊቀ ዲቁና ተሹሞ የሊቀ ጵጵስናውን ገንዘብ ይጠብቅ ነበር። ንጉሥ ስለ እርሱ ሰምቶ አምጥቶ ከወህኒ ቤት እንዲያስገቡት አዘዘ። ባስገቡትም ጊዜ በዚያ እውር ሰውን አገኘና ዓይኖችህ ይገለጡ ዘንድ በሕያው እግዚአብሔር ልጅ አምነህ በስሙ ትጠመቃለህን? አለው። እውሩም አዎ ጌታዬ አለ። ያን ጊዜም በውኃ ላይ ጸልዮ በአብ በወልድ በመንፈስ ቅዱስ ስም አጠመቀው። ያን ጊዜም ዓይኖቹ ተገለጡ። እንዲህም ብሎ ጮኸ። በአገልጋዩ ለውራኒዎስ ጸሎቱ ዓይኖችን የገለጠ የክብር ባለቤት ጌታ ኢየሱስ ክርስቶስ ይክበር ይመስገን ብሎ ጮኸ። ይህንንም ድንቅ አይተው ብዙዎች አመኑ። ንጉሥም በሰማ ጊዜ የከበረ ለውራኒዎስን ወደ እርሱ
ያቀርቡት ዘንድ አዘዘ። ባቀረቡትም ጊዜ ለአማልክት እንዲሰዋ አግባባው። እምቢ ባለውም ጊዜ ጥርሶችን በድንጋይ ሰበሩ። ልብሶችንም ገፈው በብረት አልጋ ላይ አስተኝተው ስጋው እስከሚቀልጥ ከበታቹ እሳት አነደዱ። እርሱም ነፍሱ እስካለፈች ድረስ ወደ ፈጣሪው ሲጸልይ ነበር። መላእክትም ሃሌሉያ እያሉ ተቀብለው ወደ ኢየሩሳሌም ሰማያዊት አስገቡት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን አምላክን ስለወለደች እመቤታችን ድንግል ማርያም ስጋዋን ስለመገነዝ የሐዋርያት ስብሰባ ሆነ። ጸሎቷና በረከቷ የሐዋርያትን በረከታቸው ከኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 በዚች ቀን አምላክን የወለደች የእመቤታችን ድንግል ማርያም ስጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ዘአቅረብኩ ማሕሌተ ዘኪርያ አእላፈ እምዘጸምዱከ ዘልፈ ለላ አነብብ ተወከፍ ዘኔቴ መጽሐፈን ተረሰከ እግዚኦ ጸሪቀ ምሩት ውኩፈ ምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ ሀደገሊ ቆኖስ ሕፃን ለጻፈው ክርታስ ወለዛ ጻፈው ወንዘ ደርስ ወለዛ አንብሮ ትርጉሙ ሳዲስ ወለሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባ ሰንቦሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትኮን ከመ